መጀመሪያ የተማረ ልጅ እንዲኖርሽ የተማርሽ ወላጅ ልትሆኚ ይገባል። ይገባል። ልጅ እኮ አንቺ የምታረጊውን ነው የሚያደርገው። ገባሽ? ዘልዛላ ከሆንሽ ዘልዛላ ነው፣ ሌባ ከሆንሽ ሌባ ነው፣ መሀይም ከሆንሽ መሀይም ነው። እውነት ለመናገር ዝሆኔ መች ተምራ ነው? እኔ ጥያቄ እሷ የሚያንጠባጠበችው ሳትማር ነው። ልጇ የሚያንጠባጠበችው ሳትማር ነው። ልጄ ነርስ ናት አለች። እኛ በዓለም ላይ ሰምተንም አይተንም የማናውቀው ነገር ጥፍራቸውን እንደ ዶሮ አስረዝመው ሆስፒታል የሚሰሩ ሰዎች እንኳን ሰውን የሚያክሙ ጽዳት የሚሰሩ ሰዎች ሆስፒታል ውስጥ ጥፍራቸውን ጥፍር ቀለም አይቀቡም፣ ጥፍራቸውን አያስቀጥሉ። የእሷ ልጅ ነርስ ናት እየተማረች ነው ትላታለች። ጥፍሯን አይታችኋል። ሜቢ የሽማግሌዎች ጆሮ ውስጥ ኩክን ያውጭ ትሆናለች እንጂ አሁን እውነት በእርግጥ ሳሪዬ ወልካም ማይዲር እውነት ለመናገር እሷ መካሪ አይደለችም እንጂ የተናገረችው ነገር ልክም ቢሆን እሷ መካሪ ልትሆን አትችልም። መካሪ ሊሆን የሚችለው እኔና እንደኔ አይነት ሰዎች ብቻ ናቸው። አባቴ ሙት ልጆቻቸውን ሚዲያ ላይ አውጥተው ያላዋረዱ፣ ልጆቻቸውን ሚዲያ ላይ ገንዘብ ያልሰሩባቸው፣ ያላስናቋቸው ቢያወሩ ያምርባቸዋል። እሷ ለልጆቿ ያልሆነች ሴትዮ እነሱን ልትመክር አትችልም። ነጽዬ ወልካም ልትሆን አትችልም። እውነቴን ነው የምላችሁ። ያ ኤግዛክትሊ አቶ ጨልፍ የታወቀ እኮ ነው። እና ለምንድን ነው ልጅ የሚመጣው እንደ አንቺ ልጅሽን ለምንድን ነው መጀመሪያ አስተምረሽ ትልቅ ቦታ አድርሰሽ ዝም ብላ ወንድ ቤት አንቺ አባረሻት እኮ ወንድ ቤት የገባችናል። ሲጀመር ሚዲያ ላይ ያሉት እኔ የታዘብኩት ኦባሳንጆ የምትናገረው በእድሜ ትንንሽ ልጆችን ነው። ጃኒን፣ ዋንትያን፣ እነዚህ ትንንሾቹ ፊዮናን ጥሩልኝ ከሷ የሚያንሱ በእድሜ በጣም ትንንሽ ልጆቿ የሚሆኑትን ነው የምትቀጠቅጠው። እንደነዚህ አይነት ትንንሽ ልጆች ማንን ነው የሚያዩት? ንገሩኝ እስኪ። ፊዮና ብታይ ከኔ ነው፣ ጃኒ ብታይ ከኔ ነው። እኔ የማየው ከትልልቅ ነው፣ ከእንደሱ አይነቷ ነው። ያ እውነት እሷ ቤተሰቧን ያልያዘች እሷ እኮ አሁን የምትለው የራሷን ቤት ቆሻሻ ሳታይ የሰው ቤት ቆሻሻ እኮ ነው መጸዳት አለበት ብላ ምክር የምትሰጣችሁ። አሁን ጌሟ ስለደረሰ ቅንድዋን አበጥራ ፀጉሯን እንዳባጦረኛ አድርጋ ፊልተር እኔ ነኝ ብላ ራሷን አሳምና የምትመጣው ምንድን ነው እሱ? አሁን እውነት ሄለንንም አችላትም። እውነት ልንገራችሁ ሄሉ ዛሬ አይደለም ዛሬ 7-8 ዓመት ቀጥቅጣት አዳክማታለች። ጂጂ ኮንፊደንስ የላት። አባቴ ሙት ነው የምላችሁ። ኮንፊደንስ ያለው ሰው ከሰው ጋር ተደርቦ ሰውን አይጣልም። እሷ የምትፈልገው አንድ ሰው አሁን ሄለንን ለመቀጥቀጥ ሜቢ ዮዳብ ጋር ልትገባ ትችላለች። ሄለንን ለመቀጥቀጥ ምክንያት አንድ ሰው የሆነ የተጣላ ሰው ጋር ነው እንጂ ራሷ በራሷ አትናገር አትችልም። አቅም የላትም ብላ ትላለች። ልክ እንደዚህ ፖለቲከኞቹ እንደ ኮንዶም ተጠቅመው እንደጣሏት እንደዛ ነው። ያ ባይዘው ሄሉ ዛሬ አይደለም እሷን እንደዚህ ያደረገች። ፀጉሯን አፍሮ ብታረግ ብትላጭ ምን ብትል ቀጥ አድርጋ ይዛታለች። ዞን የምትፈራው እዚህ ሚዲያ ላይ እኔና ሄሉ ነው። የእውነት ነው የምላችሁ። እኔና ሄሉ ነው የምትፈራው፣ ሌላውን አትፈራ። እኔ የሁሉም እመቤት ነኝ፣ ኩን ነኝ። ታትስ ዋይ ኩን ብዬ መጣሁት። ዜድ ይዋልካ ታትስ ዋይ ኩ የምሬን ነው የምላችሁ። ገባችሁ? አሁን እሷ ነጽዬ ኦኬ አይወል አሁን እሷ ታብታብ አድርጉ ጋይስ። እሷ ኦኬ አሌክስ እና ዴዚ እውነት ለመናገር እርጉዝ ከሆነች ሲጀመር ከ18 ዓመት በላይ ናቸው። ነምበር 1 ሁለተኛ እሷ 30 ዓመት ተቀምጣ ላይሰንስ የላት። አባቴ ሙት የሀገሩን ቋንቋ በደንብ አትናገር። እሺ ፕላስ ኦሮምኛ አታወራም። ለምን ኦሮምኛ ምን አመጣው ካላችሁ አይደለም የውጭ ሀገር ቋንቋዬ ነው የምትለውን ኦሮምኛ እንኳን መናገር አትችልም። ገብቷችኋል? ያ እነሱ እርግጠኛ ሆኜ ነው ዴዚ ተወልዳ ያደገችበት አሌክስ ትላንት የመጣበት ሀገር ከእሷ ይልቅ እነሱ ባክግራውንዱን ተምረው ያድጋሉ። እውነቴን ነው የምላችሁ። ኦሮሞማ አይደለችም፣ በኦሮሞ ስም ነው የምትነግደው። ኦሮሞ ብትሆን ኦሮሞን አትሰድብም እኮ። ኦሮሞ ብትሆን ኦሮሞን አትሰድብም። ያ እውነት ስለ እውነት ነው የምነግራችሁ። ምን አልከኝ? አንቺም እኮ ተቸሺ አይደል ናክተላተኪነን ናካታፋቺታኪናን ደረቅ በሉ ዳርክ በሉ። አይ ቲንክ በእንግሊዝኛ ጻፍልኝ ብራዘር።
አማርኛው ትንሽ ኮርታፋ ነው አይገባም በደንብና ወይ በእንትን ጻፍልኝ ወይ እንግሊዘኛ ጻፍልኝ እንግሊሽ ኦኬ ያ ስለዚህ አሁን እኔ ደግሞ አንድ ጉድ አመጣላችኋለሁ አንድ ነገር አመጣላችኋለሁ በ30 እውነቴን ነው ብላችሁ ኦኬ አንድ ነገር ጠብቁ አመጣላችኋለሁ ፒስፉል መጀመሪያ ነገር ዘመዶች ጋር መጫወት ትችላለህ አንተ እዚህ ቤት መጥተህ እኔን ሐሳብ እንድትሰጠኝ አልፈልግም ወይ እንደ እንግዳ ቁጭ ብለህ ታብታብ አድራጊ ነህ ወይ አዳማጭ ሐሳብ ለኔ አንተ አትሰጠኝ እሺ እኔ ስላንተ ሳወራ ነው እንጂ ሐሳብ የምትሰጠው ዝም ብዬ እኔ በየሰው ቤት እየገባሁ ሐሳብ አልሰጥም አንድ ግብፃዊ እኔ ቤት መጥቶ አፉን ሊከፍት አይችልም መልስለታለሁ ልክ እንደዛ ማለት ነው ስጠይቅ ነው እንጂ አንተ ሐሳብ ሰጪ ልትሆን አትችልም ቴንክ ዩ ሐሳብ መስማት ያለብን ያ ስለዚህ መስራት ነበረባቸው ምን እሷ ሰርታ ነው የወለደችው አይሻ እሷ ሰርታ ነው የወለደችው ዞኔ ሰርታ ልጆቿን ስራ አስተምራቸዋለች አሌክስንና ዴዚን ለመምከር ብቃት አላት እውነት ለመናገር አላት የላትም እናንተ ያልሆናችሁትን ልጆቻችሁ እንዲሆን ትፈልጋላችሁ እንዴ ልጆች እኮ ከእናንተ እኮ ነው የሚያዩት ልጇ ከሷ ብትሻል ኑሮ መታቂጧን ስትወጣው ትውል ነበር እንዴ ልጇ ከሷ ተማሪ ተምሮ ካስተማሪው ካልበለጠ ባይማር ይሻለዋል ያ እውነቴን ነው የምላችሁ ተማሪ ተምሮ ካስተማሪ ካልበለጠ ባይማር ይሻለዋል ሰው ልጅ እኮ የሚማረው ካስተማሪ የተሻለ ሊሆን ነው ምን አሳይታ አሳደገቻቸውና ምን አሳይታ ነው እሷ ተምራለች ምን አላት ቋንቋ ትችላለች ነገርኳችሁ እኮ መጣሁበት የምትለውን የውሸት መጣሁበት የምትለውን እንኳን ቋንቋ አትናገር እንኳን እንግሊዘኛውን ማታውት እውነት የጫማ ክሩ የጠፋበት እንትን አስመስሏለች ቡትንትን ያለ እንግሊዘኛ እሷ የልጅ ልጆቹ እንኳን ፈጣሪ አገዛቸው ቶሎ ብለው ከዛ ወጡ ከማያውቁት ቋንቋ ወጡ ጀርመን ውስጥ እኮ ጀርመኖች አያወሩም እንግሊዘኛ እያወራችሁ የሚመልሱት በጀርመንኛ ነው አባቴ ሙት ነው የምላችሁ ቲቪያቸው ላይ በጀርመንኛ ፊልም እያሳዩ ቴክስቱ ግን በእንግሊዘኛ ፊልም እያሳዩ ቴክስቱ ግን በጀርመንኛ ነው በእንግሊዘኛ አያወሩ እሷ ግግም ብላ እኮ ግግም ብላ የሌለ እኮ ነው አስዌርን እያሉ እጅ መስቀል እየሰሩ የሚምሉትን አይነት እንግሊዘኛ እያወራች አሁን ደግሞ መካሪ ሆና መስራት አለባቸው አንቺ ለምን አትሰሪ ሰብታይትሉን ኤግዛክትሊ አንቺ ለምን አትሰሪም አንቺ ለልጆችሽ መስራትን አስተማርሻቸው እንዴ የልጄን ባል ቀምቼ የልጄ ባል በተኛውበት እቃው ረጅም ነው እቃው አጭር ነው ሽንቱን ከሸና በኋላ እቃው ይሸበሸባል ሲያምረው እቃው ይወጠራል እያልሽ የምታወሪ ሴትዮ አሁን አንቺ መካሪ ሆነሽ ስትመጭ እንደው እውነት ለመናገር ኦባሳንጆ ትንሽ አይከብድም እንደው ትንሽ አይከብድም እውነቴን ነው የምላችሁ እንዴ የልጄ ባል እቃው ከማነሱ የተነሳ ኮንዶም ይሰፋዋል ብላ ያወራሽ ሴትዮ አሁን ደግሞ ሐሳብ ምን አገባሽ ሁሉም ማንም ሰው አንቺ ብቻ አይደሽ ማንም ሰው ለመምከር ከቤቱ መጀመር አለበት ስፔሻሊ እንደናንተ አይነት ልጆቻቸውን ዳላኪ ማር ልጆቻቸውን ሚዲያ ላይ የሚያወጡ ልጆቻቸውን ሚዲያ ላይ የሚያዋርዱ የቤተሰባቸውን የልጆቻቸውን ገበና የሚናገሩ ወላጆች ለኔ ደደቦች ናቸው ያ በቃ ደደቦች ናቸው ብቃቴ ማለት ልጅህን ተጨንቀህ ሐሳብ ፈልገህ ልታወራ ትችላለህ ግን ልጄ እኔ ባልኖር ኖሮ ልጄ ሸርሙጣ ነበር የምትሆነው በ15 ዓመቷ አስተማሪ አፍቅራ ከአስተማሪ ጋር ስትተሻሽ ነበረ ብላ የተናገረች ሴትዮ ሀውካም አሁን መጣ መውለድ የለባቸውም ኦፍኮርስ እኔም ማነው ዴዚንም አሌክስንም ቱ ቢ ኦነስት መማር አለባችሁ መስራት አለባችሁ ግን እየተማሩ ነው ልጅ ይደርሳል እኔም አምንበታለሁ እግዚአብሔር ያውቃል ተብሎ ተወልዶ ስም ሲያወጣ በድሉ ሆኖ ልጁ ድሉን እየጠበቀ የሚያድግ ልጅ መወለድ የለበትም ነገር ግን እርግጠኛ ነኝ እነዚህ በሰለጠነ ሀገር ውስጥ ያሉ ሰዎች ከመንግስት እየተጦርን ልጅ እናሳድጋለን ብለው እንደማያስቡ አውቃለሁ ደግሞ የነሱ ኦዲየንሶች አፋቃሪዎች ናቸው ለዚህ ለነሱ ኦዲየንሶች አይደለም ልጅ ሌላም ይገባዋል ትንጥዬ አሌክስ እና ዴዚ ቢያመጡ ምን ካመኑበት አንቺ አያገባሽ እናቷ አያገባት እናንተ ወለዳችሁ ጣላችሁ እነሱ ደግሞ የራሳቸውን ህይወት ማድረግ ከፈለጉ መብታቸው ነው ዋይ መመቀኘት የመመቀኝነት ነው
እንዴ ሰው ቤቱ ላይ ሳይሰራ እንዴት ነው ሰው ቤት ላይ ሊገባ? ጃኒንም ከእናቷ በላይ እናት ነኝ ብለሽ አብደሽ አቴንሽን ፈልገሽ ለምን ይሄን ኢነርጂሽን ልጆች ላይ አታረጊውም? የምሬ ነው ብላችሁ ለምንድን ነው ይሄንን ኢነርጂው ኦባሳንጆ ልጅሽ ላይ የማታረጊው? ለምን ልጆችሽ ከልጆችሽ ጋር ሂጂ ቫኬሽን አብራችሁ ውጡ። እኛ አንፈልግም የእናንተ የሆነ ሬስቶራንት ብፌ ስትበሉ ተሰብስበ ያው ጭንቀት እኮ ነው። አሁን ልጇ ፍችን ፕሮሞት ታደርጋለች። እንደኔ በእኔ አይነት መንገድ እያለፋችሁ ያላችሁ ሴቶች በጣም ፕራውድ መሆን አለባችሁ ምናምን። ፕራውድ የሚኮነው በሌላ መንገድ ቢገባት ኖሮ በዚህ እድሜ በእኔ አይታሰብም ጭራሽ። እውነት ለመናገር መልካም ባል ነበራት። እናንተ ፋኒን እንደውም እውነት ከተባለ ጉልበት እየሳማችሁ ማኖር የነበረባችሁ ሰዎች ናችሁ። ሊፍቺ በቃ ማንን ኦባሳንጆ? አይ ትንሽ ልቀጥቅጣት እንጂ ገና በ30 ማመጣው ጉድ እኮ አለ። ይሄ ነው ለእኔ ይሄ ነው ፈታ የሚያደርገኝ። ጋይስ ይሄኛው ቶፒክ ካልተመቻችሁ ሌላ ቦታ መሄድ ትችላላችሁ። እኔ ሱቅ ሲሄድ አንድ ሱቅ ብቻ አይደለም ገዝቼ የምወጣው። ሹልክ ተደበራችሁና ካመናችሁ ሹልክ ዛሬ ፕሮግራማችን እሷን የመቀጥቀጥ ናት። ስለዚህ እኛ በፕላን ነው የምንገባው፣ በፕላን ነው የምናወራው። እኔ ሱቅ ገብቼ አንድ ሱቅ አይደለም